እውነት ለምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለህ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዞ የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ሳሪ አጠገብሽ ያሉትን ሰዎች ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው። እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር በዚህ ገባች እንደ ግሩፕ ፈጥረው ምን ነው መጡ መሰለኝ። እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱን ተጠቀመችባቸው። ለምን አይደለም እንደው ቢመቸኝ እንደው ምን ይሆን ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይወጣልኝ ሄለን ናት ማለት ለሄለን የነገራት እንግዲህ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋል። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስ? አይ ልክ በዚህ ምንም የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራም ብትሆን ያልደበኩላቸው ነው። ሬድ ሳራ ማለት እቺኛቱ ቢጃማ መሸጠው ነው። ጉቺ ብትሆን አላካት ባለገዛችሁ ሰዎች በሙሉ yes መሲም ብትሆን ሸሻለሁ በቃ የርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ። እውነቱን ነው የማወራው። እችኛቱን በደላላ መሰርቅላት እችኛቱን በዳጣ መሰርቅላት ማን ምን ሊያመጣ ጆከር ራሱ ሳሪን ደግፋ ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። ሲርመና በልታናለች፣ ብዙ ነገሮችን ደግፋናለች፣ ትረዳለች፣ በጣም ብዙ ነገር ማለት ነውና ብዙዎቹ እንደዛ ነው። ጉቺንም አይታችሁ ከሆነ እኔ ምንም በይ ምንም አድርጌ ምንም ለሄለን ብትነግሪያትም ስልክ ገብቶበት ነው ስልክ ገብቶብኛል። ድምጽ እንዳይረብሽ ነው መኪና ላይ ስላለ ቀበቶ እስከሚያስ ላይ በቃ ታርቀናል። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነተኛ ሊያፈርሱ ነው ማለት ነው። እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አንተውም አልተውም ማኛሙት እኔ ከችግር ያለውጣ ማንንም በትረዱ ሳራ ለሀበሻ ትልቅ ሰው ነው። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፋውጥቻ አንቺ እንደዚህ ብዬ የምሳደብ ሰው አይደል። ሌላ ይሄ ድራማ ምናምን እንደሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተህ ነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተስ ታስብ ምን አገናኝቶት ደግሞ የሚደብር እኮ ምንድን ነው? በጣም በሚያሳፍር ሁኔታ እንዴት አጀንዳስ ሊሆን ይችላል? በረዳ ባገዘ አይዟችሁ ባለ አይታችሁ ከሆነ ጆከርን ሄለን ኡጋንዳ አየሁት በምን ተገናኝቶ እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ አለ ትልቅ ቢዝነስ ያለው ሰው ነው። ጓደኞች አለው ብዙ ሰው በእጃቸው ፎቶ ነው። በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝ። ቀይ መስመሮቻችን ናቸው ብላችሁ የምትሄዱ ከሆነ ወደ ትንሽ እንደዚህ መዛኔ የሆነ ቦታ ማውጣት አለባቸው። ካልከው ጋር መስማማው ምንድነው? አሁን የፈለኩ ምንድነው? ሄኖክ ማን ነው? ታውሳው ሄለን አንተንም ማስቀየም ፈልጌ አይደለም። የትም ዓለም ልኑር የትም ዓለም ልኑር እኔ የፈለኩትን ተናግሬ ዛሬ ጉሮሮዬ ትቆረጣለች። እኛ እኮ ግን እነሱ ያደረጉ ምንድነው? የኛ መከፋት የኛ መጎዳት ሳይገርማቸው የራሳቸው መጣረቅና ተሰባስበው መጣት ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ? ሳራ ለሀበሻ እንደነገርኩ ብላለች አላለችም ሀቋን እዛ ጋር ይወጣላት። የነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛት በደላላ በስርቆት የሚኖሩ ናቸው። በአጠቃላይ ግን ቢደግፍም እሱ ጌም አይጫወት እግዚአብሔርን ያሏሽ ግን እኔ አንድ የምናደድበትን ይሆን አእምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። እና ቤተሰብ ምን ልላችሁ ነው? በራሴ ላይ አሁን ሲደርስብኝ ነው። ሰዎች ተበድለው ሲመጡ እያወቅሁ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እንግዲህ መሲ ሙኒት
በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ ማን ነው የሚደውልብኝ? አትደውልብኝ እና እሺ ልብዳ እንግዲህ አብረን እናያለን። ለማንኛውም ብትታረቁ ማኛው ስልክ እየተደወለ እያወራው ነው እውነት በቃ ያን ወርዳት ተከምጂ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። እና ኮመንት ራሱ ሄለን ጋር ሄደው ማለት ነው ከስር የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበር ነበረብኝ። ግን ይሉንታ ይዞ ይሸፍንኩላቸው ራስ አይሆንም። እሷን አይነካም እስካሁን ድረስ እግዚአብሔር ሊሆን እኔ እውነት ነው የምናገረው። ያልክ አይደለም የሆነ ሰዓት በጣም ተቃውጠው ሲረክሱ ለምን መሰለህ እሷም ሲቀርጠው ነበር ራሴ ላይ ድራማ ሊሰሩብኝ የሚሰሩትን ሰንሰለት ድራማ ነው አውቃለሁ። እነሱ እንዳሰብ